በሲዳማ ክልል በተያዘው 2017 በጀት ዓመት የአምራች ኢንዱስትሪውን ዘርፍ በማነቃነቅ ውጤታማ ለማድረግ የሚያስችሉ ተግባራት እየተከናወኑ ይገኛሉ። በክልሉ ኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህም አመርቂ ለውጦች መመዝገባቸውንም ኢትዮጵያ ታምርት እኛ ምን ሸምት በሚል መሪ ቃል በሐዋሳ በተካሄደ ንቅናቄ መድረክ ላይ ተገልጿል። በንቅናቄ መድረኩ ላይ የተገኙት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በክልሉ አሁን ላይ በአምራች ኢንዱስትሪ ዘርፍ እየተከናወነ ያለው ተግባር ወደ ኢንዱስትሪ መር ኢኮኖሚ ለመሸጋገር ለሚደረገው ጥረት ምቹ መደላድልን የፈጠረ ነው ብለዋል። በግብርና ምርታማነት የሚፈጠረው ሀብት ሀገር ካፒታል እንድትሰበስብ ያደርጋል። በዚህ ምክንያት ኢንዱስትሪ ለማስፋፋት የሚያስፈልገውን ካፒታል በሂደት እየተገኘና እየተጠራቀመ ስለሚመጣ ለኢንዱስትሪ መደላደል ይፈጥራል። በሌላ በኩል በግብርና ላይ የተሰማራው ኃይል በመግብ ራሱን ችለው ውስን አቅም እየፈጠረ ሲመጣ ትምህርት የማስፋፋት እድል ስለሚመጣ የተማረ ሰው ኃይል የማፍራት ለኢንዱስትሪ መደላደል የሚፈጥሩ የስልጠናና ቴክኖሎጂ ማፍለቂያ ተቋማትን የመገንባት ቅድመ ዝግጅትና አስቻይ ስራዎችን ለመስራት ምቹ ሁኔታዎች እንደ መሰላል ተራ በተራ ወደ ላይ እየወጡ ይመጣሉ። እንደ ሲዳማ ክልል በኢትዮጵያ ታምርት ንቅናቄ ከአደረጃጀት ጀምሮ አስፈላጊ የሆኑ ጉዳዮችን የመፈጸምና ቅብብሎሹ እንዲቀጥል የሚያስችል ሂደት መኖሩንም ርዕሰ መስተዳድሩ ጠቅሰዋል። አሁን የደረስንበት ምዕራፍ ለኢንዱስትሪም ከፍተኛ ትኩረት ሰጥተን ፍጥነቱን ወደፊት እንዲፈጥን የምናደርግበት ወቅት ላይ ነው። በሌላ በኩል የብልጽግና እንዲረጋገጥ ከተፈለገ ፈጣን እድገት፣ ፈጣን የሀብት ክምችት፣ ፈጣን ስልጣኔ እውን እንዲሆን ከተፈለገ ኢንዱስትሪ ሚናው ከፍተኛ ይሆናል። በኢንዱስትሪ ስራ ውጤቶች ነው ዓለም የምትቀየረው። በዚህ ምክንያት ለኢንዱስትሪ ተገቢውን ትኩረት ሰጥቶ መብራት በጣም አስፈላጊ ይሆናል። የሲዳማ ክልል ኢንዱስትሪ ልማት ቢሮ ኃላፊ አቶ ጎሳይ ጎዳና በበኩላቸው የንቅናቄ መድረኩ ዋነኛ ዓላማ የአምራች ኢንዱስትሪው ያለበትን ችግር በመለየት መፍታት እንደሆነ ተናግረዋል። የባለድርሻ አካላት ቅንጅት በሚፈለገው ደረጃና አምራች ኢንዱስትሪዎችን ከማሳደግና ከማጠናከር አንጻር ጉድለቶች እንደነበሩ በሳይንሳዊ በሆነ መንገድ ተተንትኖ የኢትዮጵያ ታምርት ንቅናቄ ያው ላውንች ነው ተደረገው። ከዛ ጀምሮ የተለያዩ ሰፋፊ ስራዎች ተሰርተዋል። አንደኛው አሁንም እየተሰሩ ያሉ ስራዎች ግንዛቤውን የማስጨበጥ ስራዎች በስፋት እየተሰራ ነው የቆየው። አምራች ኢንዱስትሪው በዚህ በኢትዮጵያ ታምርት ውስጥ ኢትዮጵያ ታምርት ንቅናቄ ባለቤት እንዲያገኝ የመስራት ስራ ከዛ ደግሞ የሀገር ውስጥ ምርትን የመጠቀም ባህል እንዲያድግ ይሄን ደግሞ የሚያግዙ የተለያዩ የአሰራር ማሻሻያዎች የህግ ማቀፎችን የማዘጋጀት ስራ እና የመሳሰሉ ስራዎች ተሰርተዋል። ተቋማዊ አደረጃጀቶችን የማስተካከል ስራ ተሰርተዋል። ከዚህ በተጨማሪም ባለፉት 6 ወራት ለ130 አምራች ኢንዱስትሪዎች ወደ 500 ሚሊዮን ብር የሚሆን የፋይናንስ ድጋፍ ስለመደረጉም ነው ኃላፊው አብራሩት። ከስራ ማስከጃና ከሊዝ ፋይናንስ ጋር ተያይዞ ኦልሞስት በዚህ አመት ብቻ ወደ 500 ሚሊዮን የሚሆን የብር ማሽን ድጋፍ የሚያደርጉ ኢትዮጵያ ልማት ባንክና እንደዚሁም ደግሞ ደቡብ ካፒታል ነው ማሽን የሚያቀርበው። ለስራ ማስከጃ የሚሆነው ደግሞ የግል ባንኮች ያቀርባሉ። ቶታል ግን አጠቃላይ የ6 ወር አፈጻጸም ሁለቱ ድምር ከ500 ሚሊዮን በላይ ነው የሚሆነው። ከዛ ውጪ የተለያዩ ድጋፎች ይደረጋሉ። ለምሳሌ የመሽጫ ማዕከላቶች እንደዚሁም ደግሞ የማሳያ ማዕከላቶች አሉ። ኢቭን አሁን በቅርቡ ግንባታቸው ተጠናቆ ከ130 በላይ የሚሆን አምራቾችን በቅርቡ እናስገባለን። የማምረቻ ቦታዎችን በተመለከተ ከሲዳማ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በቅንጅት ነው የምንሰራው። በንቅናቄ መድረኩ በ2017 በጀት ዓመት የኢትዮጵያ ታምርት ንቅናቄ ላይ የተከናወኑ የተመዘገቡና እንደ ተግዳሮት የሚጠቀሱ ጉዳዮችን በሚመለከት በመድረኩ ጽሑፍ የቀረበ ሲሆን ውይይትም ተደርጎበታል። ከተሳታፊዎች ለተነሱ ጥያቄዎችም ርዕሰ መስተዳድር አቶ ደስታ ምላሽና ማብራሪያ ሰጥቷል። በክልሉ ባለፉት ጊዜያት ውጤት ላስመዘገቡ አነስተኛና መካከለኛ ኢንተርፕራይዞች የሜዳሊያ ዋንጫና የምስክር ወረቀት በርዕሰ መስተዳድሩ ተበርክቶላቸዋል። ከዚህ ጋር በተያያዘም የኢንዱስትሪ ማህበረሰብ እንገነባለን በሚል መሪ ቃል ለ4 ቀናት የሚቆይ የአምራች ኢንዱስትሪዎች ኤግዚቢሽንና ባዛር በሐዋሳ ሚሊኒየም አደባባይ በርዕሰ መስተዳድሩ ተከፍቷል። በኤግዚቢሽንና ባዛሩ ከ130 በላይ የሚሆኑ አምራች ኢንዱስትሪዎች ምርቶቻቸውን ይዘው የቀረቡ ሲሆን እውነቱ ምርቶቻቸውን ለማስተዋወቅ የገበያ ትስስር ለመፍጠር የቴክኖሎጂ ሽግግርና የልምድ ልውውጥ ለማድረግ ታስቦ የተዘጋጀ እንደሆነ ተገልጿል። ያነጋገርናቸው የኤግዚቢሽንና ባዛሩ ተሳታፊዎች በበኩላቸው ኤግዚቢሽንና ባዛሩ የተሻለ ልምድ የሚቀስሙበት እንደሆነ ተናግረዋል። ማኑፋክቸሪንግ ላይ ነው ያለነው። መለዋወጫ ነው የምናመርተው። ለኢንዱስትሪ የሚሆኑ ስፔር ፓርቶች መለዋወጫዎችን ከውጪ በዶላር የሚመጡትን እዚሁ ሀገር ያስቀረን ነውና ለየትኛውም ፋብሪካዎች፣ ለመኪናዎች፣ ለማሽነሪዎች
አስፈላጊ የሆኑ ስፔር ፓርቶችን እዚህ እናመርታለን በተለያየ ማቴሪያል። ከባዛሩ አካባቢው ላይ ያሉ ኢንዱስትሪዎች በደንብ ተረድተውናል፣ አውቀውናል። ችግሮች ይኖሩባቸዋል፣ መተውኛውን ያነጋግሩናል። እነሱ መለዋወጫ ልናመርትላቸው እንችላለን። ስለዚህ ባዛር በጣም ሰፊ ጥቅም አለው ብዬ አምናለሁ።